ተመልካቾቻችን ልዩ የገና በዓል ስጦታ ፕሮግራማችንን ጀምረናል። ፕሮግራማችንን ስንከፍት በባልደረቦቻችን በአሸናፊነት መንፈስ እንድንጀምረው ወደናልና መታሰቢያና ደምስን ጋብዘናል። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንደ ተቋም በሰራችሁት ስራ ስማችሁ ሲነሳ እኛ ደስ ያለን፣ እናንተንም ደግሞ እዛ መድረክ ላይ ስናያችሁ ደስ ያሉን ሁለቶች ነበሩ። አንደኛው ከመቴል ጀምር ቅድሚያ ለሴት የአፍሪካ ሚዲያ አዋርድ ላይ በልዩ ካቴጎሪ ዘርፍ እጩ ነበርሽ አንቺ መትዬ። ከዛ ደግሞ አሸንፈሽልን መጥተሻል። ትልቁን ድላችንን አድዋን የሚዘክር አለመገዛታችንን አለመወረራችንን በጣም በቆንጆ ዘገባ ሰርተሹ ለሱ አሸናፊ ሆነሽ ስምሽ ሲጠራ ሰምተናል። ደምስን ደግሞ በአየር ንብረት ለውጥ ዘገባ አሸናፊ ሆኖ አግኝተነዋል። በነገራችን ላይ እናንተ ብቻ አይደላችሁም አሸናፊ። የኛ ፕሮግራም ነጋድራስም በኢንተርፕረነርሺፕ ወይም ደግሞ በስራ ፈጠራ ዘርፍ ላይ ደግሞ አሸናፊ ተብሎ ተሸልሟልና ለኢቲቪ በጣም ትልቅ የሆነ የድል ዜናዎች የምንሰማባቸው ጊዜያቶች ነበሩና የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በተለይ እኔ በነበርኩበት በአፍሪካ ሚዲያ አዋርድ ላይ ተሸላሚ ነበር። እሱንም በዛው ላስታውስሽ። እሱን ከመንገዳችን ካንቺ ጋር እናነሳዋለን። ለማንኛውም እንኳን ደስ አላችሁ በድጋሚና እንኳን አደረሳችሁ። ግን እናመሰግናለን። እንኳን አብራ ደረሰ። ስለ ገና ስናወራ ስለ ስጦታ ነው የምናወራው አለንና እናንተ በስራችሁ ቢሆንም አዋርዱን ያገኛችሁት ይዛችሁ የመጣችሁት ደግሞ አዋርድ ለኢቲቪ ስጦታ ነው ብለን እናስባለንና እንደ ተቋም ግን እንደዚህ አይነት ቦታ ላይ መቆም ከፍ ብሎ አሸናፊ ተብሎ መውጣት ያለውን ስሜት ትንሽ ብንጋራ ደስ ይለኛል። መጀመሪያ አንዳንድ ስሜቶች በቃላት ብቻ አይገለጹም። ውስጥ የምትይዣቸው አይነት ስሜቶች አሉና እኔ በሰዓቱ የተሰማኝ እንደዛ አይነት ስሜት ነበረ። ሽልማት ብቻ አይደለም ብዬ ለራሴ የሚያሰብኩበት ቀጣይ ደግሞ ምን አይነት ኃላፊነት ሊጠብቀኝ ነው ብዬ እንዳስብ የሚያበረታታኝ አጋጣሚ ነበርና ከደስታም የዘለለ ነው ለኔ። ዋው በጣም ደስ ይላል። ደስ ነበር ያለኝ ሳይሽ መድረክ ላይ ዋው መቲ በጣም ፕራውድ እና በጣም ነበር ደስ የሚለው። ደምስ ለሁለተኛ ጊዜ ነው እንደዚህ አይነት በአህጉር ደረጃ ሽልማት ስወስድና ብዙ ተወዳዳሪዎች ስላሉ ከብዙ ሀገር በዛ ውስጥ አልፈሽ ሽልማት አገኛለሁ ወይ ስራዬ በዛ ልክ ኢንፍሉዌንስ ማድረግ ችሏል ብለሽ ብዙ ያሳስብሻልና እውነት ለመናገር እንደዚህ አይነት መድረክ ላይ ያሸንፈሽ መገኘት በጣም ትልቅ ትርጉም ይሰጣል። እኔ በጣም ነው ደስ ያለኝ። ወደ ሌሎች ጨዋታችን ከማለፋችን በፊት እንደው ለበዓል መታችሁ ቤታችን እንደ ዝም ማለችን ማለታችሁ አይቀርም። ስለዚህ በደንቡ አይደለ እንደ ደንቡ እናጥብሽ። ይሄ ነገር የሚከብድ ይመስላል። ሰው በነገራችን ላይ በጣም ብዙ ጊዜውን በዓል ላይ ስራ ላይ ነው የሚያሳልፈውና ልክ እንዳሁኑ ማለት ነው። አዲስ አይደለም ለኛ በቃ በዓል እንደዚህ ከቤተሰብም ውጭ ልክ ነው። ተመልካች ቤተሰብሽ ነው። ስቱዲዮ ውስጥ ያለውም ባልደረባ ያው እንደ ቤተሰብ ነው የሚቆጠረውና በጋራ እንደዚህ ነው የምናሳልፈው። በጣም የተለመደ ነገር ይመስላል አይደለ? አንዳንዴ የሚዲያ ሰው ከቤት ውጭ ወጥቶ ነው የሚያከብረው ምናምን ሲባል በጣም ሁሌ እንለዋለን። ግን ቤት ውስጥ ስታሳልፉ ስራ ቦታ ቅርቅር አይላችሁም? ስራ ቦታ ብሆን ይሻለኝ ነበር ብለሽ አታውቂም? ረጅም ጊዜ ሆኖኛል ቤት ካሳለፍኩ ነው ስለምናገር አይደለ? እኔም ብዙ ጊዜ ስራ ቦታ ነው የማሳልፈው። የቡና አስተያየታችሁን እንግዲህ ሙያሽን ቀምሰን እንመሰክራለን። በጣም ቆንጆ ቡና አደራ ወደነዋል። እኔ ጥያቄ ሳደርግ የነበረው ለምሳሌ እንዲህ አይነት ፕሮግራሞች ወይ ትልልቅ ሽልማቶች ላይ ብዙ ስለማንሳተፍ ነው እስካሁን ስማችን ያን ያህል ገኖ ያልወጣ ወይስ ስራዎቻችንን እንዲህ አይነት ውድድር አለ ሲባል የመላክ ልምድ ስለሌለን ነው እያልኩ ነበረ በተደጋጋሚ ሳይ እናንተንና ምንድን ነበረ እስከዛሬ ብዙ ቦታ ላይ ያለመጠራት ወይ እንደዚህ አይነት ትልልቅ በአፍሪካ በአህጉር አቀፍ ደረጃ ውድድሮች ላይ ያለመሳተፍ ችግር ነው ወይስ እንዴት ነበር? እስቲ እሱ መረጃው ካላችሁ። ብዙ ጊዜ ዙሪያችን ላይ እናያለን አይደለ? በጣም ብዙ ውድድሮች ናቸው በነገሮች ላይ በየአመቱ የሚወጡት በዓለም አቀፍ ደረጃም በአህጉር አቀፍ ደረጃም ጋዜጠኞችን የሚመለከቱ ውድድሮች ማለት ነው። ግን ልምዳችን እስከምን ድረስ ነው? ስራዎቻችንን ምን ያህል ኤክስፖዝ እናደርጋቸዋለን? ለሽልማት ምን ያህል እናቀርባቸዋለን? የሚለው ነገር በጣም ጥያቄ ያለበት ይመስለኛል። ምክንያቱም አንዳንድ የሚሞሉት ነገሮች ብዙ ናቸው፣ ጊዜ ይፈልጋል።
ተረጋግቶ ማሰብ ይጠይቃልና ያንን ለማድረግ አንዳንድ ጊዜ ትግስት ይጠፋል። ለዛ ይመስለኛል እንጂ በጣም ተወዳዳሪ የሆኑ ስራዎች ይሰራሉ። አንደኛው እሱ ነው። ሁለት ደግሞ የምንሰራቸው ዘገባዎቻችን ብዙ ጊዜ በሀገር ውስጥ ቋንቋዎች የሚዘጋጁ ናቸው። ስለዚህ ዓለም አቀፍ ውድድሮች ላይ ስናቀርባቸው ብዙ ጊዜ ወይ ትርጉም ይፈልጋሉ፣ ሰብታይትል ሊኖራቸው ይገባል አይነት ጥያቄዎች ይመጣሉ። እሱም አንደኛው እንቅፋት ሆኖ አግኝቼዋለሁኝ። ምክንያቱም አሁን ኬንያ ላይ ብትሄጂ በጣም ብዙ የኬንያ ጋዜጠኞች የተለያዩ ዓለም አቀፍ ውድድሮች ላይ ተሸላሚ ይሆናሉ። አንደኛው የፕሮዳክሽን ኳሊቲ የሚለው እንዳለ ሆኖ፣ ሁለተኛ ትጋታቸው እንዳለ ሆኖ፣ ሶስተኛው ደግሞ ቋንቋን በራሱ አስተዋጽኦ አድርጎላቸዋል ብዬ አስባለሁኝ። ደምስ ለሁለተኛ ጊዜ ስለሆነ አሸናፊ የነበርከው እስቲ ልምድህን አጋራ። በ2018 እኔ ኬንያ ላይ በተደረገ ውድድር ስቶሪ ሳቀርብ ከኢትዮጵያ ኦልሞስት ከኔ በቀር ስቶሪ የላከ ሰው እንዳልነበረ ነግረውኛል እና ወደ 34 የሚደርሱ የአፍሪካ ሀገራት ብዙ ጋዜጠኞች ወደ 200 የሚደርሱ ጋዜጠኞች ተሳታፊ ነበሩ። ከዛ ውስጥ ከ34 ሀገር ኢትዮጵያ ስቶሪ የላከው ኦልሞስት እኔ ብቻ ነበርኩ የነበርኩት እና ማፈላልገን ከድንበር ባሻገር ያሉ ድሎችን የማየትና የማነፍነፍ እነዛን አይቶ ደግሞ የምንሰራውን ስራ ለገበያ የማቅረብ እንደሱ አይነትም ችግር አለብን ብዬ አስባለሁ። የአየር ንብረት ለውጥ ዘገባ ነበረ አይደል? አንተ አሸናፊ ሆንክበት የዘንድሮ? እውነት ነው። ሁለት ጊዜም ከአየር ንብረት ለውጥ ጋር የሚያዙ ዘገባዎች ናቸው። ዘንድሮ የተሸለምኩበት ከጣና ሐይቅ ጋር የሚገናኝ ነው። እንደዚህ የገና በዓል ሲሆን ምን ሲሆን ለጉዝጓዝነት የሚሆን የባህር ዳር ጨፌ የሚባል ደንገል የሚባል አለ። ደንገል በጣና ዙሪያ በስፋት የነበረ ተክል ነው እና እምቦጭ እንዳይስፋፋ እንደ ቤልት ሆኖ ያገለግላል። በባህር ዳር ዩኒቨርሲቲ በውሃና ኢነርጂ ሚኒስቴር በጋራ በተሰራ ጥናት የደንገልን በጣና ሐይቅ ዙሪያ በመትከል በማስፋት እምቦጭን በዘላቂነት መቆጣጠር ይቻላል የሚል የሳይንስ ግኝት ይፋ አድርገው ነበር እና እኔ የሰራሁት ዘገባ በአመዛኙ ይሄን የሚያሳይ መቲ አንቺ ደግሞ ያው ቀደም ሲል እንዳለው ከድላችን ጋር የሚያያዝ ነውና አድዋ በራሱ አድዋ ነው፣ ምንም ማብራሪያ አይፈልግም። ግን በእንደዚህ አይነት ስራ መታወቅ በተለይ ተጨማሪ የሚጨምረው ስሜት አለ ላንቺ የሚሰጠው ነገር አለ? አዎ ትልቅ ነገር ነው። አንደኛ የዘገባውንም አይተሹ ከሆነ መነሻው ኢትዮጵያን ብቻ ሳይሆን አህጉር አቀፍ ነው፣ አፍሪካን የሚመለከት ነው። ከአፍሪካም ሲያልፍ ደግሞ ጥቁር ህዝቦች፣ ጭቁን ህዝቦችን መነሻ ያደረገ ስቶሪ ነበርና ማጠንጠኛው ነው መጨረሻው ወደ ኢትዮጵያ ተሞክሮ የሚመጣው ሰው ይሄ አንደኛ ኢትዮጵያም ከምታራምደው ይሄ አፍሪካዊ አንድማማችነትን ከመፍጠር እሳቤ ጋር በጣም ይገናኛል ብዬ አስባለሁኝ። የሚያገናኘን ታሪክ አለ፣ አፍሪካውያን እርስ በርሳችን የሚያስተሳስረን ታሪክ አለ የሚለውን ነገር ያመላክታል ብዬ አስባለሁኝና በዛ ልክ እንግዲህ ከፓን አፍሪካኒዝም እሳቤም ጋር እንዲሁ የማይወጡ ነገሮች ስላሉት መልእክቱ ትልቅ ነው ብዬ አስባለሁኝ። የተሳተፋችሁበት ውድድር ላይ ከአፍሪካ ሀገራት የመጡ ጋዜጠኞችን ስታገኙ የነበረው የልምድ ልውውጥ ምናልባት እዚህ ስለነበረ የተከናወነው አዋርዱ አንቺ ያሸነፍሽበት ሲመለከቱ ከተማውን ሲያዩ አጠቃላይ በተወሰነ መልኩ ስለ ሀገራችን ያሉት ነገር ካለ የሰማሽ ሚስጥር? አዎ በጣም ብዙ ጋዜጠኞች የተሳተፉበት ነው። በነገራችን ላይ ከ800 በላይ ጋዜጠኞች ናቸው በዚህ ውድድር ውስጥ የተሳተፉትና ከተለያዩ የአፍሪካ ሀገራት የመጡ እንደመሆናቸው መጠን አብዛኞቹ ምናልባትም ለመጀመሪያ ጊዜ ነው ኢትዮጵያ ሀገራቸው የረገጠውና ባዩት ነገር በጣም እንደተደሰቱ ስሜታቸውን ማየት ችዬ ነበር። ምክንያቱም ውድድር ብቻ አልነበረም። ከውድድሩ በፊትና ከውድድሩ በኋላ የኢትዮጵያ መገለጫዎች ምንድናቸው የሚለውን አዲስ አበባ ላይ ያሉ በጣም አሁን ችግር የለም አዲስ ሰው ሲመጣ የምንወስድበት ቦታ እናጣም አይደለም፣ እናስጎበኘው እናሳየው በጣም ብዙ ቦታ አለ። ስለዚህ አዘጋጆቹ እንደውም እኛን ሁሉ አላካተቱም። በተለይ ከሌላ ሀገር የመጡትን ጋዜጠኞች በሙሉ እነዚህን ቦታዎች እንዲጎበኟቸው እንዲያዩዋቸው አድርገው ነበረ። ከአድዋ ሙዚየም ጀምሮ የተለያዩ የተገነቡ ቦታዎችን እንዲሁ በተለይ በገበታ ለሀገር ፕሮጀክቶች ላይ ያሉ ነገሮችን እንዲያዩት የማድረግ እድል ተሰጥቷቸው ነበረ። እሱ ካለቀ ከሽልማቱ በኋላ ደግሞ ታላቁ የኢትዮጵያ ህዳሴ ግድብም ጋር የመሄድ ፕሮግራም ነበረ። ስለዚህ ትልልቅ ሁኔታዎችን የማየት እድል ነበራቸውና
ስለ ኢትዮጵያ ያላቸው አመለካከት በእርግጠኝነት ምናልባትም ከዚህ ቀደም ኢትዮጵያን ይስሉበት የነበረውን ነገር አናቅም፣ በተለያየ መንገድ ሊስሉ ይችላሉ። አሁን ካዩት ነገር ተነስተው ግን በትክክልም የአድዋ ድል የሚገባት ሀገር ናት የሚለውን ነገር እንደሚያስቡ ገምታለሁኝ። ትልቅ እድል ይመስለኛል። ሚዲያ አራተኛ መንግስት የሚባለው ለመላው ዓለም የሚሰራ ነገር ከዛ ውስጥ ሁሉ የተውጣጡ ሰዎች መጥተው ይዘውት የሚሄዱት ነገር 800 ሰው ቀላል አይመስለኝም። እንደው በመጨረሻ ምናልባት ለማጠቃለል ሀሳባችን እንዲያግዘን ምን አይነት ኃላፊነት ሰጥቷችሁ አለፈ የሚለውን ነገር ትንሽ ብትነግሩንና ምንስ ማበረታቻ አለው በውስጣችሁ በልባችሁ የሰጣችሁ ማበረታቻስ እንዴት ነው? ያው ሽልማት ሁለት መልእክት ነው ያለው። የመጀመሪያው መልእክት የሰራሽው ስራ ውጤት አምጥቷል የሚለውን ያሳያል። ይሄ አንደኛው መልእክቱ ነው። ሁለተኛ ደግሞ በቀጣይ ሌላ ስራ መስራትና ከዛ የበለጠ ኃላፊነት መውሰድ እንዳለብሽ ደግሞ ተልእኮ የሚሰጥ ነው። ሶ በሁለቱም አንግል ነው የምታዩና እኔ 2018 የመጀመሪያው ሽልማት ላይ ተጨማሪ ስራ መስራት አለብኝ የሚል ኮሚትመንት ወስጄ ነበር። ብዙ ሞክሬያለሁ። ትንሽ ዘግይቶ ነው ሁለተኛው ሽልማት የመጣው። ዘግይቶም ቢሆን ሌላ ሽልማት መምጣቱ አሁንም ያለሽበትን ወቅታዊ ሁኔታ ቼክ ለማድረግ በጣም ያገለግላል። ከዚህ በኋላ ብዙ ስራዎችን በትኩረት ብንሰራ በኢትዮጵያ ብቻ ሳይሆን በአህጉር ከዛም በዓለም አቀፍ ደረጃ ተጽዕኖ መፍጠር እንችላለን የሚል ወኔ እና አቅምሽን እንዲታይ የሆነ አይነት መንፈስ ይፈጥራልና እንደሱ አይነት መንፈስ ወስጄበታለሁ። ከሌሎች ሀገራት ጋዜጠኞች ጋር በጋራ መስራት እንደሚያስፈልግ አህጉራዊ ተጽዕኖ ለመፍጠር ከኢትዮጵያ ባሻገር በጋራ መስራትም የምንችልባቸው ጉዳዮች እንዳሉ ሳይ ነበር። እሱንም ጭምር እንድናይ በአጠቃላይ ምንድነው አይንሽን ገለጥ አድርገሽ የሚሰራ ብዙ ነገር አለ ኢትዮጵያ ውስጥ ብዙ ልንሰራቸው የምንችላቸው ዘገባዎች አሉ። እነሱን እንዴት ብንሰራቸው በምን መንገድ ብንሰራቸው ተጽዕኖ እናመጣለን የሚለውን እንድታይ እድል የሚሰጥ ሆኖ አግኝቼዋለሁ። እንኳን ደስ አላችሁ በድጋሚ። የኛም ነጋድራስ በነገራችን ላይ አራተኛ ዙር የፍጻሜ ውድድር በቅርቡ ይካሄዳል። ነጋድራስ በስራ ፈጠራ ውድድር ሆኖ እና ለብዙዎች ስራ እየፈጠረ አሸናፊዎች ደግሞ ሲሆኑ የብድር የሽልማትም አቅርቦት ከኢትዮጵያ ንግድ ባንክ ጋር የሚዘጋጅ ፕሮግራም ነው። ስለዚህ ለሱ ደግሞ ሽልማት ተሰጥቶናልና ብለን እኛ ዝም አንልም። አራተኛ ዙራችን ካረግን በኋላ 5 ከዛ አሸናፊዎች አሸናፊ የተባለ ብዙ ስራ ፈጣሪዎችን ብዙ አዳዲስ ሀሳብ ያላቸውን ሰዎች ወደፊት እያመጣን የምንቀጥልበት ፕሮግራም ነው የሚሆነው። ተመልካቾቻችን በቅርቡ ነጋድራስ የፍጻሜ ውድድር አራተኛው ዙር ስለሚኖር ለሱም ተዘጋጁና ጠብቁን። ቆንጆ ፕሮግራሞች ይኖረናል ብለን እናስባለን። መቲና ደምስን ግን አመስግኑልኝ። እኔ አመሰግናለሁ እዚህ ስለመጣችሁ። መልካም በዓል ይሁንላችሁ። ተመልካቾቻችን ልዩ የገና በዓል የስጦታ ፕሮግራማችን እንደቀጠለ ነው። ከአፍታ በኋላ ተመልሰን እንገናኛለን።